ንስሐ ሳይገቡ ታሪክን ቀያሪ ይባላል። ንስሐ አባት ሳያበጁ እንደ ቃሉ ለመመላለስ ለመጓዝ ሳይዘጋጁ ታሪክን ቀያሪ ይባላል። ያልተቀየረ ታሪክ ይዞ ነውር አይደለም። ሰው በሚያውቀው ድህነታችሁ ቢለወጥላችሁ ኃጢአታችሁ ተለውጦላችኋል። ድህነታችሁ ሲፈቅላችሁ በደላችሁ ተሰርዮላችኋል። የባንክ ዕዳ ሲፋቅላችሁ ሲቀደድላችሁ የዕዳ ደብዳቤ የኃጢአታችሁ በፍዳ የሚያስይዘው የኃጢአት ደብዳቤ ጠፍቶላችኋል፣ ጠፍቶልናል። ዲያብሎስ የሚያቆመው ምስክር የለብንም። ፍርድ ቤት ላይማ የሐሰት ምስክርም ቢሆን ገዝተን ፋይሉን ልናዘጋው እንችላለን። ግን በዲያብሎስ በኩል የሚመዘብዝብንን የኃጢአት ዶሴ ማዘጋት ሳንችል ታሪክን ቀያሪ ይባላል። ከኃጢአት የሚበልጥ ምንም አይነት በሽታ የለም። እንደው ሰው ጤነኛ ነኝ ይላል፣ የኃጢአት በሽታ እንዳለበት ረስቶ ማለት ነው። ንስሐ ሳይገባ እኮ ነው። ለዚያው እግሩ ከሚያነክስ ሰው ልቡ የሚያነክስ ሰው አይብስም? ይብሳል። ቂመኛ በቀለኛ ሰው አይብስም እንዴ? ከመልከ ጥፉ ሰው ልቡ የቆሸሸበት ሰው ይብሳል እኮ አዳፋ ልብስ ከለበሰ ሰው። ይህንን እንኳን ያነጻል እግዚአብሔር፣ ይህንንም ይፈውሳል። ስለዚህ ወገኖቼ ዛሬ እግዚአብሔር እንዲያው ለሳራ ልጅን ሰጥቶ የባረካት እኛንም ከኃጢአት ሁሉ ነፃ አድርጎም በእውነት አሁን ይሄ ሊድን ነው ተብሎ ተስፋ የተቆረጠብን ልንሆን እንችላለን። ታሪክን ቀያሪ ማለት ግን ምን ማለት እንደሆነ ገብቷችኋል? ታሪክን ቀያሪ ማለት ድህነታችንን በባለጠግነት ሲተካው እንዳይመስላችሁ። አሮጌ ልብሳችሁን በአዲስ ሲተካው አይደለም። ታሪክን ቀያሪ ብላችሁ መዘመር ያለባችሁ እኔ በእውነት እንደ ክርስቲያን ነው ማሰብ ያለባችሁ። ክርስቲያን ታሪክ የተቀየረ የሚለው ከኃጢአት ወደ ጽድቅ ሲመጣ ነው። ክርስቲያን ታሪክ የተቀየረ የሚለው እግዚአብሔርን ወደ ማወቅ ሲሸጋገር ነው። የጳውሎስ ታሪክ የተቀየረው ከአሳዳጅነት ወደ ሐዋርያነት ሲመለስ ነው። ልብ በሉ። የጴጥሮስ ታሪክ የተቀየረው አልቅሶ ጽኑ ለቅሶ መራራ ለቅሶ አልቅሶ የኃጢአቱ ይቅር ሲባል ነው። የማርያም መግደላዊት ታሪክ የተቀየረው ሽቱን ሰብራ በጌታ እግር ላይ አፍስሳ በእንባ ኃጢአቷ ከታበሰላት በኋላ ነው። የመጻጉዕ ታሪክ የተቀየረው መቼ ነው? ሲፈወስ አይደለም፣ ለሌላ ኃጢአት ነው እንደውም ተላልፎ የተሰጠው። ታሪኩ አልተቀየረም። ታሪካቸው በባለጠግነት የተቀየረ መስሏቸው የሚደክሙ ሰዎች አሉ። እንዴው ባለጸጎች ስላደረጋችሁ ብቻ ታሪክን ቀያሪ ብላችሁ እንዳታስቡ እግዚአብሔርን በእውነት። ምክንያቱም እግዚአብሔርን ያመለክነው ሆዳችንን እንዲሞላ አይደለም። ክርስቲያን የሆነው ነጭ ልብስ ለመልበስ አይደለም። ክርስቲያን የሆነው መንግስቱን ርስቱን ለመካፈል ስለሆነ ነው። ሳይቆርቡ ታሪክን ቀያሪ ያለን ብዙ ካህናት መክረዋችሁ፣ ብዙ መምህራን መልሰው አስተምረዋችሁ በቃ አይመለስም ብለዋችሁ ተስፋ ቆርጣችሁ ሊሆን ይችላል። ግን እግዚአብሔር ልባችሁን የባረከው ቀን እንደናንተ አማኝ አይገኝም። በእውነት እንደናንተ ለጋስ አይገኝም። ምክንያቱም ፈያታዊ ዘየማንን በአንድ ቀን እንደለወጠው እናውቃለንና ነው። ከ30 ዓመት በላይ የስርቆት ልምድ ያለውን ሰው በአንድ ቀን መለወጥ ይሄ ከባድ ነው። ግን በእግዚአብሔር ዘንድ ደግሞ በጣም ቀላል ነው። ስለዚህ የሳራን ታሪክ የለወጠ እግዚአብሔር የእኛን ታሪክ አይለውጥም? ይለውጣል። ስለዚህ ስንመለስ ኃጢአተኞች ሆነን አንመለስም ማለት ነው። አንዷ እናት ግን አለች አሉ ልጄ ሞቶ አልገባም አብራችሁ ቅበሩኝ አለች። ቢባል እምቢ አለች። ኋላ አንዱ የድር ሊቀመንበር እግር እምቢ ካለች ሰዓታችን እኮ ሄደ ቀበሯትና እንሄዳለን። በእኔ ግቢ ስሏት ኧረ ቢጨንቀኝ ነው። የሰው ልጅ ቢጨንቀው ነው ገሊት ቁም አትሄድም ማዘኗ በዛ እንዲባል ጸጉር እነጫለን ፊት እንበጣለን ደረት እንደቃለን እንጂ ያስከሬኑ አይኑ ሳይፈስ አጽሙ ሳይፈርስ ፍርድ ቤት ለፍርድ ቤት ውርስ ይገባኛል እያለ ጨርቅ ብር ወርቅ ላይ ሲጣላ ስንቱን ነው ሞት ሳያስብ እየነጠቀ ይቀላቀለው። ስልጣንህ የፈለገ ባለስልጣን ብትሆን የፈለገ በወታደር በመኳንንት ብትከበብ ሞት በር ላይ ደርሶ ንጉስ ነው ብሎ አይመለስም። በሚገባው ገብቶ ይወስዳል። አየነው እኮ ስንቱ መጣ ስንቱ ሄደ። በእኛ እድሜ እንኳን ስንታየን እንደ ጊዜ ያለ እኮ አስተማሪ የለም። ዓለም ዋሾ ዓለም ወላዋይ እነ ጃንሆይ ግቢ አልነበርሽም ወይ አለች ሙሾ። አልቃሿ እኮ ናት። እውነትም እኮ አክብረኛ ዘምርልኝ ሳይሉት ጨርቁን እያነጠፈ ያነገሰ ያከበረ ህዝብ እኮ ነው ሌባ እያለ ያስወጣቸው። ሌባ እያለ ህዝቡ ምን እያለ ነው ቢሉ
ሌባ እያሉት ነው አሉ። ንጉሱን ሰርቃችሁበት ስትሄዱ ምን ያርግ ታዲያ ብለው በበጎ ቀየሩትና ያ የከበበ ያ የተከተለ የለም ወጣ። መንግስቱ መጣ ወጣ። እስቲ እግዚአብሔር ነው ለኔሮን ያልሆነች ለነ ታላቁ እስክንድር ለአስሩ የሮማ ቄሳሮች ያልሆነች ዓለም ለኛ ትሆናለች እንዴ? ወደርንም ጠላንም እኮ በማለፍ ላይ ነን። በሉ እናንተ ሂዱ፣ እኛም ወደዚያው ነው። ወትሮም መንገደኛ ፊትና ኋላ ነው። እየሄድን ያለን ሰዎች እኮ ነን። ማን መጣ ሲዩ? አፄ ቴዎድሮስ ነው መጥቶ ሄዷል። አፄ ዮሐንስ ነው መጥቶ ሄዷል። ምኒልክ ነው መጥቶ ሄዷል። ኃይለ ሥላሴ ነው መጥቶ ሄዷል። የደርግ ዘመን ነው መጥቶ ሄዷል። እግዚአብሔር አምላክ እንግዲህ ሁሉንም ያውቃል። የማያልፍ ግን የለም። ትህትና ግን ለሰው ልጅ ገንዘቡ ነው። ምንም የለኝም ያለኸኝ አንተ ነህ። የበላውን እንዳልበላ ያልበላውንም እንደበላ ማድረግ ይችላል እግዚአብሔር? ይችላል አይችልም? ባለጸጋውን ድሃውን ደግሞ ባለጸጋ ያደርጋል እግዚአብሔር? አይችልም። ባለጸግነት እኮ እንደማያድን አልተረዳችሁትም እንዴ? በዚህ ዘመን ሀብት እንደማያተርፍ ሞት ሲመጣ እንደማያስጥል አልተረዳችሁትም እንዴ? ስልጣን እንደማያድን አላያችሁትም? አሁን ህይወት ሳትቀርናት የሰለቸችን፣ ኑሮ ሳይቀር ነው የሰለችን። በሁሉም ነገር መከራ ጠግበናል። ሞት ጥግብ ብለናል። ሬሳ መሰብሰቡ ሰልችቶናል። ለምንድን ነው እግዚአብሔር እንዲያስጨነቀን አስባችሁ ታውቃላችሁ? ቆርሶ ማጉረስ ቀዶ ማልበሱ ይቅርና አይናችን እያየች ሰዎችን ሲገሏቸው ማዳን የማንችልበት ዘመን፣ እንደ በጎች ሰዎች የሚታረዱበት ዘመን፣ የሰዎች መታረድ ከበጎች መታረድ ያነሰ ሆኖ የሚቆጠርበት ዘመን፣ ሰዎችን እያረዱ ፎቶ የሚነሱበት ዘመን። አየው ርኅራኄ እንዴት ከሰው ልጅ እንደሚጠፋ። እግዚአብሔር ሲጣላ እንዲህ ነው። ልብ በሉ። ርኅራኄን ከሰው ልጆች ልብ ያጠፋዋል። ዛሬ በብዙ ነገር ወገኖቼ የምንበላው የምንጠጣው እስከ ማጣት ድረስ ደርሰን አዝነን ተክዘን ይሆናል። ለምንድን ነው እግዚአብሔር እኔን እንዲህ ያልባረከኝ ብላችሁ አስባችሁ ታውቃላችሁ? ለምንድን ነው እግዚአብሔር የምጸልየውን ጸሎቴን ያልሰማ፣ እንዲህ ስጨነቅ ያልደረሰልኝ? ለምንድን ነው የሁሉ ጭንቅና መከራ የበዛብን ወገኖቼ? ሁሉን እንፈራለን። በዚህ ዘመን ማንን እናምናለን? መንግስትን አናምንም፣ ካህናቱን አናምንም፣ ጳጳሳቱን አናምንም። ማንን እናምናለን? ሰው ባልንጀራውን አያምንም። ባል በሚስቱ ሚስትም በባሏ ዘንድ መከባበር፣ መፈቃቀር፣ ሰላም የሚባል ነገር አጥቷል። እግዚአብሔርን ሕጉን እየጣሱ ያስመረሩት በጣም ብዙዎች ናቸው። የታለ ቁርባኑ? የታለ ጸሎቱ? የታለ አምልኮቱ? በእውነት ክርስቲያኖች ከሆን በመንፈሳዊው በኩል ሐሰተኞች ነቢያት ወረሩን፣ በስጋም በኩል በተለያየ መንገድ ሞት መጣብን። የደዌያችን ብዛቱ፣ የጦራችን የሰልፋችን ብዛቱ፣ ዛሬም በዚህ መከራ ውስጥ እያለፍን እንኳን ሚስቱን ፈቶ ሌላ ሚስት ለማግባት የሚደራደር ሰው አለ። ዛሬም በዚህ አስጨናቂ ህይወት ውስጥ እየኖረ ከሚስቱ ጋር ታርቆ ስጋውን ደሙን ተቀብሎ በመኖር ፋንታ እያመነዘረ መኖር መቀጠል የሚፈልግ በጣም ብዙ ሰው አለ። ስለ ኃጢአታችን ባናለቅስም መከራ መጥቶብን ግን ማልቀሳችን አይቀርም ወገኖቼ። ስለ ኃጢአታችን ዋይ ባንልም ዋይታ ከየትም ቦታ ይመጣልናል። ዝም አይልም እግዚአብሔር። እምነት ምን ይፈልጋል ንገሩኝ። አሁን እምነት ምን ይፈልጋል? አፍ ያላችሁ ሁሉ በሉ፣ ስራ በሉ። እሺ ፍቅር ምን ይፈልጋል? ድካም። ተስፋ ምን ይፈልጋል? ጽናት ማለት ምን ማለት ነው? መቆየት ማለት መቆየት። ቢቀርም ዝም ብለህ ካለህበት ቦታ ላይ ሆነ ሳትነቃነቅ ተስፋ ሳትቆርጥ የእግዚአብሔርን ሞከርኩት የሰይጣንን ልሞክረው ሳትል እግዚአብሔር ባስቀመጠ ቦታ ላይ መቆየት እሱ ተስፋ ይባላል። ብዙ ታሪክ ብተርክላችሁ ደስ ባለኝ። ጊዜያችን ለመጠቀም ግን እዚህ ላይ ቢቆየን ይሻላል። እምነት፣ ተስፋ፣ ፍቅር። ተስፋችን ኢየሱስ ክርስቶስ አያሳፍረንም። ተስፋ ባደረጋችሁት ነገር ጸንታችሁ ኑሩ። እግዚአብሔር በሃይማኖት በእምነት በተስፋ አጸንቶ ቤተ ክርስቲያናችንን ይጠብቅልን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆያል። ሰው የሰበረውን እግዚአብሔር ይጠግነዋል። ሰው የጣለውን እግዚአብሔር ያነሳዋል። ሰው የራቀውን እግዚአብሔር ይቀርበዋል።
ሰው የጠላውን እግዚአብሔር ይወደዋል። እግዚአብሔር የጠላውን ማን ይወደዋል? እግዚአብሔር የጣለውን ማን ያነሳዋል? እግዚአብሔር የራቀውን ማን ሊቀርበው ይችላል? እግዚአብሔር ያዋረደውን ማንም ከፍ ሊያደርገው አይችልም። እንዲህ ተብሎ ነው የተጻፈው፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። በጠላቶቼ ላይ አፌ ተከፈተ፣ በማዳን ደስ ብሎኛል። እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችን ያለ ጻድቅ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው። እግዚአብሔር ምንድን ነው? እግዚአብሔር ይገድላል፣ እግዚአብሔር ያድናል። እግዚአብሔር ድሃ ያደርጋል፣ እግዚአብሔር ባለጠጋ ያደርጋል። እግዚአብሔር ይኮንናል፣ እግዚአብሔር ያጸድቃል። እግዚአብሔር ያዋርዳል፣ እግዚአብሔር ያከብራል። ስለዚህ ኑ ሁሉን ወደሚገዛው ወደ አምላካችን ወደ እግዚአብሔር እንመለስ። ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንደዚህ በሉ፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁ። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆነ አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና። ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና። ጻድቅ ዘይትገደፍ ይርኢኩ፣ ጻድቅ ሲወድቅ አላየሁም፣ በእግዚአብሔር ኃይል ስለሚያምን። እያመመህ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት በይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። አታውቀውም። እከሌን ብር ቆጥሮ ነው ያየው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። የኃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በአመፅና በግፍ ሥራ የረከሱ ሰዎች ተዝናንተው ሲኖሩ ስታዩ ያስቀናል። ግን የኃጢአተኛ ከፍታ የውሸት ነው። ርኢክወ ለኃጥእ አብዮ ተላዕለ ከመ አርዘ ሊባኖስ። እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት። አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። ግን እዛው አለሁ። ማን ስላለ ከኔ ጋራ? ስለዚህ ታገሱ፣ እግዚአብሔርን ጠብቁት። አታጉረምርሙ ጎደለብኝ ብላችሁ። ድንገት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነናል። እንደ ዳዊት ለትንሽ አላልንም፣ ቆይተናል ከወደቅን። እከሌ ከኋላ የተነስቶ እግዚአብሔር ግን ያው ደጅ እየጠናሁት ያዳላል ብዙ ነገር ብለናል። እሱ ግን አያዳላም። በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምርሙ። ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም። ዘሩ እህል አጥቶ አይለምንም። ማይተብ ያሰረ ወድቆ አይወድቅም። ማን ያነሳዋል? ማን ያነሳዋል? መድኃኔዓለም ሁላችንን የሚያንሳን። ልጁ እንዲያገባ ተፈልጎ አንዲት ልጅ ወዶ ይመጣና አባዬ እማዬ ባልና ሚስት እንደ እውነተኛ ባልና ሚስት ተሰብስበው እያወሩ ነው። ምንድነው? በሳቅ ደስታ መጣለኝ። ምንድነው ልጄ? አይ ሚስት ላገባ እኮ ነው። እሰይ አለች እናት። አባትም እሰይ አለ። እንዴ ትንሽ ቅር አለው አባት። እየሰማችሁኝ ነው? ማን ነው የምታገባ አለው። ዘወር አረገና ወደ አንዱ ግራውንድ ወስዶት ከዚህ ከኛ ሰፈር እልፍ ብሎ ካለው ህንጻ ስር ያለች
እገሊት ምትባል ስሟን ልንገራችሁ እሷና አባት አንተ እሷ ግማሽ እህትህ ናት እሷን ማግባት አትችልም ይለው ምን ማለት ነው ግማሽ እህትህ ናት በድብቅ የወለዳት ማለት ነው አየት ኋላ ልጁ መቼም ያሁኑ ወጣት ነው ይገርመኛል ሳያፈቅር እንጀራው አልበላኛለ እንዲሁ የሚገርመኝ እኮ ነው አቤት ውሸት እንዲሁ 2 ኪሎ ሙዝ ገዝቶ ያቀበለ ይመስል በላ እንዲሁ በጣም የውሸተኛ ትውልድ እንዴት እንደመጣብን ይገር የውሸት ፍቅር በወሩ የምታዩት የኔ ማር የኔ ስኳር የኔ ኬክ አሁን ምን ማለት ነው እንዴ ስኳር ስትቅምዋል ብትዩ ሲቅም ይውላል ይሰለቻ ነው ማር ስትበሉ ዋሉ ብትባሉ ትበላላችሁ ማር እኮ ይሰለች እንደ ማር ትሰለችኛለሽ እንደ ማር ትሰለች እኔ ብሆን እንዴ ወጣት መመክረው የማይሰለች ምንድነው ውሃና እንጀራ አይደል የኔ ውሃ የኔ እንጀራ በለባራሽ የሚገርም እኮ ነው እና እንደ ማር ትሰለችኛለሽ ነው መልእክቱ እና ወደ 8 ወር ተጎዳይ ሰውዬ ባሁን ወጣት አሰሳስብ በፍቅር ተጎርቶ መሆኑ ነው በ8ኛው ወር አገግሞ ምስጢሩን ደብቆ ለእናቱም ሳይነገር ሌላ ሴት ደግሞ አፍቅሮ መጥቶ ላገባ ነው ይላል አሁንም እናት አባት ተቀመጡበት አሁንም አባት ጎተት ታድርጎ ወስዶ ወደ ጓዳ ማን ነው የምታገባ በዚህኛው ሳልሆነምና በዚህኛው ደግሞ ገሊት ላገባ እሷም ግማሽ እህትህ ናት እንዴ እንደዚህ አይነት አንድ ቄስ ምን አሉ እንዲሁ ገሊት ጋር ተኝች እንዲሁኝ እያለው ሊዜ ነግራቸዋን ሰውየው መቼም ንስሐ አባት ያልተሸከመው ጉድ እኮ የለም እንደ ክርስቶስ ያለ ብናት ያተሸከመው የሚኖር እኮ ናቸው ካይና አረ እንዲሁ አንተ ሰው እንደ ፈሮን እግዚአብሔር ሕዝብ ይልቀቅ ብሎሃል አሉት በጣም ያሳዝን ተናደደ ልጁ እናቴንም በድሏታል እኔንም መቼም አባጄ ያለ ሚስማገኛል መስለኝም አለና እውነቱን ለእናቴ መናገር አለብኛል ይሄ ልጅ ለእናቱ ይንገራት አይንገራት ቢነግራት እኮ በጣም ከባድ ነው አይደል ልታብድ ትችላለች ራሷን ልታጠፋ ትችላለች እና ሊነግራት ወሰነ ለማንኛው ሄደና ማጄ አባዬ እኔንም አንቺንም በድሎናል ምንድነው ልጅ ትላለችና እኔ አባዬ ይላል ሚስማገኛል መሰለኝም እንዲህ ሲላት እችናት ምን የሚሰማት ይመስላችኋል እሷ ፈገግ ሳቅ ትላለች እንዴ ልጁ ደነገጠ እሷ ምደነግጥብኝ ተጨንቋል ፈገግ አይምሮዋን ስታ ነው ምንድነው ይላል አይዞህ ልጅ ማግባት ትችላለህ አንተም የሱ ልጅ አይደለህም አየህ በዚህ አይነት ህይወት ነው እኮ እንግዲህ ይሄንን ትውልድ አሁን ፈጥረን የማይረባው ትውልድ በዚህ ወጥቶ የተረገመው 666 ከኛ የበለጠ 666 አለ በእውነት በትዳራችሁ ጸንታችሁ በትዳራችሁ ያለውን ፍቅር አጽንታችሁ ሰይጣንን አሸንፋችሁ መልካም ዘር ተክታችሁ እንደ ኤልሳቤጥና እንደ ዘካርያስ ሉቃስ 1:6 ላይ ወክል የሆኑ ጻድቃን ምንቱ በቅድመ እግዚአብሔር ሁለቱም ባልና ሚስቶች በእግዚአብሔር ፊት ጻድቃን ነበሩ እንዳለ ሚስትም ባልም በእግዚአብሔር ፊት ጻድቃን ሆነን ከቀጠል የሚወለደው ልጅ የተባረከ ዓለምን የሚያስማማ ቤተክርስቲያን ሃይማኖቱን የሚያጸና እግዚአብሔርን የሚፈራ ሰይጣንን በጾም በጸሎት የሚያሸንፍ ለሰይጣን እጅ የማይሰጥ ክርስትና የገባው ፍቅር የሚያውቅ ትውልድ መተካት አሸናፊ አንበሳ የሆነ ትውልድ መተካት የምንችለው ትዳራችንን አክብረን ሃይማኖታችንን አጽንተን ክርስቶስን ተከትለን እና አብርሃምን መስለን ከኖርነን አሸናፊዎች ነን። ዲያቆን ሄኖክ ኃይሌ አንድ ስብከቱ ላይ ይህንን እየሰማሁ ነበር። አሁን በዚህ ዘመን ለቤተክርስቲያን ጠላት የሆንባት ከማንም በላይ እኛ ነን እያለ ሲናገር ስለሌሎቹ እናቆየውና በእውነት ቤተክርስቲያን ከኛ የባሰ ጠላት የለም። ከኛ በላይ እጅ እግሯን ያሰረው የለም። ይህን መተማመን አለብን። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊ በስራ ማገዝ፣ የተማረው ያልተማረውን ማስተማር፣ እንዲህ አይነት ሰርክል ግብጾች በጣም ተክነውበታል። በዚህ በጣም በኢኮኖሚ ከፍ ብለው ተገኝተዋል። የቤተክርስቲያናቸውን ገጽታ ደግሞ ይጠብቃሉ። ቢሞቱ ስለ ቤተክርስቲያናቸው ክፉ ነገር ሚዲያ ላይ ወጥተው አያወሩ። እኛ ግን እየወጣን ከፓትርያርኩ አንስቶ ሁሉም መዘርጠጥ አገልግሎት ነው ይመስል። ይህን ከነሱ እንማራለን። የቋንቋ አገልግሎትን ግን በደንብ መናገር ፈልጋለሁ። ቅድም አንትሽ ደቡብ ነው አሁን ጊዜው የደቡብ ነው እያለን ነበር። ተስማማላችሁ አትስማሙ? አይ አይስማሙ። አይ ልፋሲል ነው። ተስማማላችሁ አትስማሙ? እስቲ ግለጹ።
በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡባዊት ቤተክርስቲያን ልትባል የምትችልበት አንድ ነገር ልንገራችሁ። ፓትርያርኳን የምትጠራው በወላይትኛ ነው። ይህን ታውቃላችሁ? ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ እጨጌ እኮ ወላይትኛ ነው፣ አባት ማለት ነው። ፓትርያርኳን በወላይትኛ የምትጠራ ቤተክርስቲያን ነች። በጣም ብዙ ቅዱሳን ብዙ ስራ ሰርተዋል ደቡብ ላይ። እውነት ለመናገር ሰሜኑ ተሰብኳል፣ አዋቂ ነው ሊቅ ነው ምናምን ስለተባለ እንደውም ለመናፍቃን በጣም የተመቸውና ሰው እየካደ ያለው ሰሜኑ ላይ ነው። ቤተ ክርስቲያን ድጋሚ የምትነሳው ደቡብ ላይ ነው። ይህን ማመን አለባቸው። የቤተ ክርስቲያን ትንሣኤ ከዚህ ከተነሳ ደግሞ ብዙ ታሪክ መፍጠር ይችላል። በጣም ብዙ ስራ መሰራት ይችላል።